ሰላም ጤና ይስጥልን የእግዚአብሔር ቤተሰቦች እንደምን ከርማችኋል? ይህ አምላካችንን እናውቀውም ዘንድ በቤታችን ያለውን መጽሐፍ ቅዱስ እናጥና በሚል ርዕስ የሚቀርብ የመጽሐፍ ቅዱስ ጥናት ነው። የእግዚአብሔር ቤተሰቦች ስንል ማናቸውም የአብርሃምን አምላክ የሚያመልኩ የእምነት ተቋማትን ያጠቃልላል። የኦርቶዶክስ፣ የካቶሊክ፣ የፕሮቴስታንት፣ የሰባት ቀን አድቬንቲስቶች ሌሎችንም ይጨምራል ማለት ነው። ይህ የአብርሃም ታሪክ ነው። ይህ የብሉይ ኪዳን ታሪክ ነው። በመጀመሪያ ትምህርታችን የምንመለከተው ባለፈው ትምህርታችን አብርሃምን እግዚአብሔር ከዘሩ ከነገዱ ጠርቶ እኔ ወደማሳይ ሀገር ትወጣለህ፣ ታላቅ ሕዝብ ባረካለሁ እንዳለው መሰረት እግዚአብሔር ታላቅ እንዳደረገው ተመልክተናል። እንደገና ደግሞ ሀገር እንዳደረገው ዮሴፍን በግብፅ በባርነት ሀገር ሆኖ እንደወጣ ተመልክተናል። ባለፈው ትምህርታችን ሉዓላዊነታቸውን ካረጋገጡ በኋላ በእግዚአብሔር ጣልቃ ገብነት በእግዚአብሔር መለኮታዊ ኃይል ነፃ ከወጡ በኋላ ኢያሱ እንዴት አምስቱን ነገስታት ድል እንዳደረገና በአካባቢው ላሉ ሰዎች ሽብር እንደሆኑ ተመልክተናል። በወሬያቸው፣ በሁኔታቸው፣ በዝናቸው ርደዋል። ይህ አሁን እያጠናን ያለነው ብሉይ ኪዳን የማን ነው የሚለውን ነው። የአብርሃም አምላኪዎች አባታችሁ አብርሃም የሆነው ሁላችሁ ይህንን ትምህርት መከታተል መቻል አለባችሁ። አብርሃም አንድ የተስፋ ቃል ልጅ አለው፣ ሌላ ደግሞ ከአጋር የወለደው ልጅ አለው። ነገር ግን እነዚህ ሁለቱም ትውልዶች የሚባረኩ ትውልዶች ናቸው። በምድራዊ በረከት አባርካለሁ ያለው እግዚአብሔር ቃል በምድራዊ በረከት እነዚህን ትውልዶች ባርኳቸዋል። አንደኛው ትውልድ ግን በአእምሮ ምጡቅ ነው። በመለኮታዊ ጣልቃ ገብነት እየገባ ይዋጋላቸዋል። ያ ህዝብ እስራኤል ነው። ያ ህዝብ ያዕቆብ ልጆች ናቸው። በዛሬው ዕለት የምንመለከተው ድህረ አዲስ ኪዳኗን እስራኤል ነው። ድህረ አዲስ ኪዳን ስንል ሌላ የተገባ አዲስ ኪዳን አለ ማለት ነው። ከብሉይ ኪዳን ሌላ እንግዲህ ሮሜ 10 ላይ የእግዚአብሔር ቃል እንደዚህ ይላል። ሙሴ ላልፈለጉኝ ሙሴ ያለው ምንድነው? ህዝብ ባልሆኑ ህዝብ አስቀናቸዋለሁ፣ በማስተዋልም ህዝብ አስቆጣቸዋለሁ ብሎ ስለኛ ይናገራል። ኢሳይያስ ደግሞ ላልፈለጉኝ ተገኘው፣ ላልጠየቁኝ ተገለጥኩኝ ይላል። ስለኛ አልፈለግነውም አልጠየቅነውም፣ ነገር ግን ድንገት ተገለጠልን በዓላማ። ስለ እስራኤል ግን ሲናገር ምን ይላል? ቀኑን ሙሉ ወደሚቃወምና ወደማይታዘዝ ህዝቦች እጆችን ዘረጋው ይላል። እግዚአብሔር አምላክ በድንቅና በተአምራት እየመራቸው እያለ አብርሃምን ከተገናኘው ጀምሮ በድንቅና በተአምራት እየመራቸው እዚህ አድርሷቸዋል። ይሁን እንጂ ትንሽ ዞር ካለባቸው ከትእዛዙ ወጥተው እግዚአብሔርን የሚያስቀይሙ በትእዛዙ የማይሄዱ ነቢያቶች በዚህ ምክንያት እነ ኤርምያስ፣ እነ ሐጌ፣ እነ ኢሳያስ ተመለሱ እያሉ የሚናገሩበት ይህን ነገር ግን የማይሰሙ ህዝቦች ናቸው። በዚህ ምክንያት በእነሱ ባለመታዘዝ ምክንያት በእነሱ እሺ ባለማለት ምክንያት እኛ ህዝብ ላልሆነው ህዝብ አስቀናቸዋለሁ፣ በማስተዋልም አስቆጣቸዋል የተባለልን እኛ ነን። እንግዲህ ታሪክ የሌለን የእኛ ታሪክ ወይን አድባር ንፍሮ እየቀቀሉ መብላት፣ ቂጣ ቦረንትቻ እያደረጉ መስጠት፣ ሟርተኞችን መማረጥ፣ ጠንቋይ መናፍስ ጠሪዎች ጋር መሄድ፣ ጥንቆላ ቤት መሄድ፣ መተተኛ መመተት፣ እንዲህ ነው። እግዚአብሔር አምላክ አብርሃምን አስጠንቅቆ የሰጠው ነው። ዘዳግም 18 ላይ እኔ ወደ ማሳያ ሀገር በገባህ ጊዜ በዛ አገር ያሉ ህዝቦች የሚያመልኳቸውን የአምልኮ ስርዓት እንዳታደርግ ተጠንቀቅ ነው ያለው። ሕፃን ልጅህንም ወንድ ልጅና ሴት ልጅህን ለእሳት መቃጠል አሳልፈህ አትስጥ፣ አትግደል ይላል። ሟርተኝነት፣ ሞራ ገላጭነትን፣ አስማተኝነትን፣ መተተኝነትን እንዳትማር ይላል። እየደገሙ መናፍስት መጥራትን። እንግዲህ መናፍስት በአካባቢያችን እየተጠራ ነው። ድቤ እየተደበደበ ነው። ቤት እየተሰራላቸው ብዙ መናፍስቶች እየተጠሩ የሰውን ኑሮ ሲያጎሳቁሉ ሲያበላሹ እንመለከታለን። በጥንቆላ የሙታን መንፈስን እንዳትጠራ ተብሏል። ይህ በዘመናችን ያለ እንደዚህ አይነት አምልኮ ነበር አምልኮ የነበረው። አሁን ነው እንግዲህ በአዲስ ኪዳን ከአብርሃም አምላክ ጋር የአብርሃምን አምላክ ልናመልክ ዕድል ያገኘው ነው በአዲስ ኪዳን ነው። ብሉይ ኪዳን የማን ነው? ትምህርታችን ልብ ብሉ። ብሉይ ኪዳን የኛ አይደለም። ብሉይ ኪዳን የአብርሃምና የዘሮቹ ናቸው። የይስሐቅ ነው። ይስሐቅ ያዕቆብ፣ ያዕቆብ ማለት እስራኤል ናቸው። እነዚህ አስቸጋሪ ህዝቦች ስለሆኑበት በእነሱ ባለመታዘዝ ምክንያት እኛ የአብርሃም አምላክ
አምላኪዎቹን ሳንፈልገው ተገኘን፣ ሳንጠይቀው ተገለጠልን። እግዚአብሔር የተመሰገነ ይሁን። የዛሬ ትምህርታችን ድህረ አዲስ ኪዳኑ እስራኤልን ነው የምንመለከተው። እንግዲህ እግዚአብሔር ስለ ተስፋ ቃሉ አይጸጸትም ስለሰጠው ነገር። በአሁኑ ጊዜ ያለችው እስራኤል አዲስ ኪዳን ለእኛ ስለተገባልን የአዲስ ኪዳን ልጆች ስለሚበልጧት፣ ባለፈው እነሱ አዲስ ኪዳን የብሉይ ኪዳን ህዝቦች የተሰጣቸው የተስፋ ሀገር ወተትና ማር የምታፈልቀው ከነዓን ነች፣ ምድራዊ ነው። ስለዚህ በምድር እየተዋጉ ማስለቀቅ ስላለባቸው ኃያላን ናቸው፣ በአእምሮ ምጡቃን ናቸው። በጦርነት የሚችላቸው የለም። ውጊያው ከደምና ከስጋ ጋር ነው። ጣልቃ ይገባላቸዋል። በመለኮታዊ ኃይል እግዚአብሔር ጣልቃ ይገባላቸዋል። በብሉይ ኪዳን ነው። በአዲስ ኪዳን ግን እንደዚህ አይነት የመለኮት ጣልቃ ገብነት አናይም። ፈትሹ አዲስ ኪዳን መጽሐፍን። ለአዲስ ኪዳን ልጆች እንጂ ለእስራኤል በዚህ በአዲስ ኪዳን ታሪክ የላትም። የአብርሃም ታሪክ ነው ያለው። የአዲስ ኪዳን ታሪክ ላልፈለጉኝ ተገኘው፣ ላልጠየቁኝ ተገለጥኩ የተባለው የእኛን ጭምር ያለበት ታሪክ ነው ያለው። የአዲስ ኪዳኑ ውጊያ ግን ሰማያዊ ውጊያ ነው፣ መንፈሳዊ ውጊያ ነው። እግዚአብሔር አንደኛ ቆሮንቶስ 18 ላይ እግዚአብሔር የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ይላል። የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችንም ማስተዋል እጥላለሁ። ጥበበኛ የታል? ጸሐፊስ የታል? የዚችስ ዓለም መርማሪ የታል ይላል። ዜሮ አድርጎታል። በአዲስ ኪዳን ማለት ነው። የአዲስ ኪዳን ጥበበኞች እኛ ነን። ምክንያቱም እሱን ወደፊት እንማረዋለን። የአዲስ ኪዳን ውጊያ የሚታይ አይደለም፣ መንፈሳዊ ውጊያ ነው። ሰማያዊ ውጊያ ነው የሚታየው። በምድር ላይ የምንጥለው የምናነሳው ነገር አይኖርም። ያንን እንመለከተዋለን። ይሁን እንጂ በዛሬው ዕለት ድህረ አዲስ ኪዳኗ እስራኤል እግዚአብሔር ለሰጠው የተስፋ ቃል አይጸጸትም። ታላቅ ሕዝብ አደርግሃለሁ ያለው ለአብርሃም በአሁኑ በድህረ አዲስ ኪዳኗ ያለችው እስራኤል በዛ ቃል የተነሳ ምጡቅ አእምሮ ነው ያላቸው። ከሌሎቹ የተለየ አእምሮ ነው ያላቸው። ይህ ግን ለምድራዊ ከነዓን ነው የተፈጠረላቸው የነበረው። በምድር ባሉበት ጊዜ ይህ ኃያልነታቸው ይቀጥላል። ሙሉ ለሙሉ አልሻረውም የኃያልነታቸውን። ግን ከአዲስ ኪዳን ከብሉይ ኪዳን ልጆች የሚበልጡ የአዲስ ኪዳን ልጆች ጥበብ ኃይለኛ ነው። ይህ ከእንግሊዘኛ የተመለሰ ነው። እግዚአብሔር እስራኤሎች በዚህ ዘመን ያላቸውን ምጡቅ አእምሮ እንዴት እየተጠቀሙ ኑሯቸውን እንደሚያመቻቹ እንመለከታለን። ድህረ አዲስ ኪዳኗ እስራኤል በንባብ ነው የሚቀርበው። የነጃት በረሃ የሙቀት መጠኑ 113 ዲግሪ ፋራናይት ነው። በሁሉም የተፈጥሮ ሕግ ቢመዘን የሞት ቀጠና ነው። መሬቱ የሚያንገበግብ አሸዋና ጨው ነው። እዚህ የምትወጣ ፀሐይ በጭካኔ በመዶሻ የምትማታ ጠላት ነች እንጂ ወዳጅ አይደለችም። በዚህ በረሃ የእህል ዘር ጠብ ቢል በሰዓታት ውስጥ አመድ ይሆናል። እዚህ ምንጭ፣ ውሃ፣ ውቅያኖስ፣ በአጠቃላይ የውሃ ዘር የለም። ሎንዶንና በበርሊን የሚበቅሉ ብዙ ተክሎች እንደ ቃሪያ፣ ቀይ ቃሪያ፣ ሌሎች አትክልቶች ይመረታሉ። በዚህ በሲኦል ግን ይህ እንዴት ይቻላል? እስራኤሎች ግን ይህንን እንዴት እንደቻሉ እንመለከታለን። ወደ ትልቁ የባህር እርሻቸው ነው የምንገባው። አሁን ዛሬ የእስራኤልን ድንቅ ስራን እናያለን። የተፈጥሮን አይበገሬነት አሳፍረውታል። ይሄ እንግዲህ በአሮጌው ኪዳን ታላቅ ሕዝብ አደርጋለሁ የተባለው የእግዚአብሔር ቃል ነው በውስጣቸው እየሰራ ያለው። ከሰው የተለየ ነገር የላቸውም። በአብርሃም ዘር የመጣ የብሉይ ኪዳኑ አሻራ ነው። እስራኤል በ1948 እንደ አውሮፓ አቆጣጠር ስትመሰረት መስራቾቹ የወደፊቷን ሁኔታ ለመተንበይ ከፍተኛ ችግር ገጥሟቸው ነበር። ከአውሮፓና ከመካከለኛው ምስራቅ በስደት የመጣው ሕዝብ ከ3 ዓመት በኋላ ቁጥሩ እጥፍ ይሆናል። እነዚህን ሁሉ መመገብ የመሪዎች ግዴታ ነው። ያለው ሁኔታ ደግሞ ይህንን አይፈቅድም። የደቡብ ግማሹ ሀገር የኔጌቭ ጠፍ መሬት በረሃ ነው። እውቁ አሜሪካዊ ጸሐፊ ታሪክ ታይዊን ይህን አካባቢ ቀድሞ ጎብኝቶት ነበር። ሰው ሊኖርበት የማይችል ስፍራ እንደሆነ ገልጿል። አፈሩ ከውሃ ጋር ሊቀላቀል እንደማይችል አሳውቋል። ውሃ ቢጎርፍበት እንኳን ወዲያው ወደ በረሃነት ነው የሚቀየረው፣ ወደ ትነት ነው የሚቀየረው የጎርፍ ውሃ ቢጎርፍበት። የእስራኤል የመጀመሪያው ጠቅላይ ሚኒስትር ዴቪድ ቤንጎሪዮን ይህ ቦታ የእስራኤላውያን የመኖርና ያለመኖር ፍልሚያ የሚደረግበት ቦታ ነው። በረሃውን
ማሸነፍ ወይም በበረሃው መበላት ብለዋል። ለዘመናት በአውሮፓና በአሜሪካ የተለመደው የአስተራረስ ዘዴ እዚህ አይሰራም። አሸዋ አይታረስም። የተፈጥሮ ሕግን ጥሶ ሁኔታዎችን መጋፈጥ ግን የግድ ይላል። በ1931 የአውሮፓ አቆጣጠር ሲምካ ብላስ የተባለ ይሁዳዊ መሐንዲስ በበረሃ ያሉ ዛፎችን ተመለከተ። ከአንዱ ዛፍ በስተቀር ሁሉም ዛፎች ደርቀዋል። አንድ ዛፍ ብቻ ተመችቶ ተመለከተ። በአካባቢው ውሃ የለም። ቆፍሮ ስሩን ተመለከተ። በቱቦ የሰረገ ውሃ ሲንጠባጠር አየ። ከዚህ በመነሳት ተክሎች ለማደግ በብዛት የሚያጥባቸው በብዛት ውሃ ሳይሆን ለስቡ ብቻ ውሃ እንደሚያስፈልግ ተገነዘበ። በመሬቱ ላይ ብዙ ጋሎን ውሃ ቢደፋ ወዲያው በፀሐይና በበረሃው ሙቀት ወደ ታች ሳይሰርግ ይደርቃል። እስራኤል ይህን ችግር ለመቋቋም የጠብታ መስኖ ወይንም ድሪፕ ኢሪጌሽንን ፈጠሩ። ዛሬ እስራኤሎች የሰብሰርፈስ ድሪፕ ኢሪጌሽን ወይንም ከስር ያለ የውሃ ጠብታ መስኖን ይጠቀማሉ። ቱቦውን ከ20 እስከ 50 ሴንቲሜትር ጥልቀት ይቀብሩታል። በዚህ ዘዴ ውሃው ያለምንም ብክነት ወደ ተክሉ ይደርሳል። የላይኛው የመሬቱ ክፍል ግን ደረቅ ነው። ይህ ዘዴ የውሃትነትን ሙሉ በሙሉ ያስቀራል። አረም እንዳይበቅል ያደርጋል። ምክንያቱም እርጥበት ወደ ላይ አይወጣም፣ አይደርስም። የአረም ዘሮች በመሬት ስር ደግሞ የሉም። የእስራኤል ገበሬዎች የአየር ጸባይን ሊቆጣጠር የሚችል ግሪንሃውስ ይጠቀማሉ። የተክሉን እድገት የሚቆጣጠሩበት ቦታ የናሳን የእዝ ጣቢያ ይመስላል። ትራክተር አይነዱም፣ የሚያበሉት ነገር የለም። ኮምፒውተሩን ፕሮግራም አድርገው ይጭኑታል። በእያንዳንዱ የውሃ ጠብታ ውስጥ በጥንቃቄ ለተክሉ ተስማሚ የሚሆን የፎስፈረስ፣ የናይትሮጂን፣ የፖታሲየም ወዘተ ድብልቅ እንዲኖር ያደርጋሉ። በመሬቱ ስር ያሉት የእርጥበት መለኪያ መሳሪያዎች በየ10 ሰኮንዱ በሰማይ ላይ ያለውን የደመና የእርጥበት መጠን ይለካሉ። ሙቀቱ ከ2 ዲግሪ ሴንቲግሬድ ከቀነሰ ወዲያው የትነቱን መጠን ይቀምርና የውሃን ፍሰት ይቀንሳል። ይሄ በኮምፒውተር ነው። ይህ በፍጹም ቅልጥፍና የሚከናወን ሂደት ነው። በተለመደው የመስኖ አጠቃቀም ዘዴ ውሃ 50% ጥቅም ላይ ሲውል 50%ቱ ይባክናል። እስራኤሎች ግን የሚባክንባቸው 5% ብቻ ነው። በዚህ ዘዴ 95%ቱን ውሃ ለመስኖ ይጠቀሙበታል ማለት ነው። እንግዲህ ይህ ትምህርት ይቀጥላል። በሚቀጥለው ደግሞ የእስራኤልን በዛ በበረሃ የእስራኤልን የውሃ ምንጭ ከየት ነው የሚለውን እንመለከታለን። እዚህ ላይ የምንመለከተው የብሉይ ኪዳን የእግዚአብሔር ቃል ምን ያህል ኃያል እንደሆነ ነው የምንመለከተው። እስራኤሎች ወይም የአብርሃም ዘሮች ከምንም ተነስተው አይደለም ኃያል የሆኑት። እግዚአብሔር ለአብርሃም የተገባው የተስፋ ቃል ተንሰላስለው ተያይዞ መጥቶ አሁንም ይሰራል። የእግዚአብሔር ቃል ሕያው ነው የሚሰራም ነው የሚለውን ነገርም ልብ ልንል ያስፈልጋል። የአዲስ ኪዳን ልጆች ደግሞ ከዚህ በተሻለ ኪዳን የተገባላቸው ሰዎች ናቸው። ሰላም ለእናንተ ይሁን።